ስራችኛሽ እንጂ አጣፋሻለሁ ነግሬሻለሁ ዞር በል የምትናገሪውን ነገር በቃ ፀሐይ እስኪ የሆነ የሚበላ ነገር አለ እንዴ ድንጋይ በል ድንጋይ ያስበላክ ለማንኛውም እስኪ ለአስቤዛ ካስቀመጥኩት ላይ አንስተሽ የሆነ ነገር ለታክሲ ለመሳፈሪያ እንደዚህም እየተከታተልኩሽም አልሆነልሽም በኋላ ደግሞ የሚመጣብሽን ነገር በኋላ ይኸውልሽ እንሻሩ መታነቅሽ ታዲያ የሆነ ገንዘብ ምናምን አሪፍ ገንዘብ የሚያወጣ ሰው ምናምን ነገር መጣ መሰለኝ ለማንኛውም አንተ ዞር በል ከቤት ውጪ የበላሽበት ከቤት ዞር በል በቃ ውጪ ብዬሻለሁ አንቺ ታቂ ሴትዮ አይደለሽም የበላሽበትን እጅ ትነክሻለሽ ነግሬሻለሁ ጠምጥመሻል ከዚህ በኋላ ኪያን እንዳትነኪያት ይኸውልሽ ከዚህ ከማለት ጋር ነው ይኸውልሽ አሮጊትነት እኔ ከናንገትሻለሁ ሴት መሆንሽን አሮጊት መሆንሽን እረሳዋለሁ እኔ የምሬን ነው ታስፈጭዋለሽ እኔ እኮ ላስፈታው ብፈልግም ከዚህ በኋላ መረጃው ብቻ ከ3 ዓመት በላይ ሊያሳስረው ስለሚችል ነው እሱን ደግሞ 3 ዓመት አሳስረሽ አንቺ 3 ቀን አንድ ላይ ስትገቢ ባልና ሚስት ሆነሽ አንድ ላይ አንድ ቤት ዝም ብለሽ ነው የምትኖሪው አንተ ነው የሚሰማክ ቸገረሽ መሰለኝ ታስፈጭዋለሽ እንዴት እንደምታስፈጭው ያሳይሻለሁ እዚህ አንድ እርምጃ ቀረቢና ይኸውልሽ አንቺ አምልዬ ነው እዛ በመስኮት መወረውርሽ ለኔ ማሳብ አለሽ እኔ እኮ ላሳስርሽ ማን አንቺ መስለሽ ሰላም ቢሆን ጎዳና ይወድቃታል እኔን አሳልፎ ይሰጣል ካናዳ ወጥቶ ሰላም ቤተሰቦች እንዴት ናችሁ አልহামዱሊላህ እኔ በጣም ደህና ነኝ ያለሁበትም ሁኔታ መቼም እየተመለከታችሁ ነው የመጨረሻ ምን እንደምላችሁ አላውቅም ከቃል በላይ ነው ኪዩቲ ስለምናንተ ተቀበላ ዛሬ ሁለተኛ ቀኗ ነው በጣም በሚገርማችሁ ሁኔታ ስለ ሌላ አሰጋገድ ምናምን ነገር እንዴት ነው ለሊት ላይ የሚሰገደው በዛ ሰዓት የሚደረግ ዱዓ በጣም ይሰማል ምናምን ነገር ብላ በጣም በሚገርማችሁ ሁኔታ ማታ ጀማሪ እረኛ ከብት አስተኛ ምናምን የሚባል አባባል አለ በቃ አልተኛ ማታ ምናምን ነገር ብላ እየሰገደች ምናምን ነገር ነው በቃ 10 ትሞክሯለች ምናምን ነገርና በጣም በሚገርማችሁ ሁኔታ ማታ ራሱ አልተኛ ነው አይደለም የቀን 5 ወቅት ሰላቷን ማለት ነው የሌሊቱን ራሱ ላይ ምናምን ነገር ቆሜ ዱዓ አረጋለሁ ወደ አላህ አለቅሳለሁ ነገሮች ሁሉ እንዲስተካከሉ ልጄም ጤነኛ ሆና እንድትወለድ ከተስተካከለ ከቤተሰቦቿ ጋር ያለው ነገር እንዲስተካከል ካልተስተካከለ ምናምን ነገር ደግሞ በሰላም ነገሮች እንድንለያይ ወይም በሰላም ነገሮች እንዲፈቱ ምናምን ነገር እያለች ነበር ደግሞ በጣም በሚገርማችሁ ሁኔታ ሰሞኑን ትንሽ ነገሮቹ ያው ስሜታዊ ያደርጉ ነበር ነገሮቹ ስሜታዊ ከማድረጉም ባለፈ አላረለ ይሁን የነበራችሁ ነገሮች በጣም ደስ የማይል ነገር ነው ኪዩም ደግሞ እርግዝናው ነው መሰለኝ ትንሽ ቆጣ ምናምን ብስጨት ምናምን ነገር ያረጋታል እኔም አልተረዳዋትም ነበር አንድ አይኔን አልታቃላችሁ ምን ያህል እንደምሳሳላት ያለሷ ማንንም የለኝም መርሜልኬን ታቃላችሁ ግማሽ ህይወቴን ኪያ እያልኩ ነው ምናምን ነገር የኖርኩትና የሆነ ደስ የማይል ነገሮች እሷ ላይ ማድረግ አያስደስተኝም ነው ቤተሰቤም ኪያን ምን ያህል እንደሚወዳት ምን ያህል እንደሚያፈቅራትና ለሷ ልዩ ቦታ እንደሚሰጣት ምናምን ነገር ታውቃላችሁና ዛሬ የሰለመችበት ሁለተኛ ቀን ነበር ትላንትና በጣም በነገሩ በጣም ስለተደሰተን ከሶፊ ጋር ወተን ራት በልተን ሶፊ ቤት አድርሶን ምናምን ነገር መመለሱና ደስ የሚል ጊዜ ማሳለፋችንን በዚሁ አጋጣሚ ምክንያቱም ስንወጣ ምናምን ነገር አይታችኋል ምናምን ነገር ራት ልንበላ ሶፊ ነው ነገራችን ላይ ሙሉ ግብዣ ይጋብዘና በጣም ደስ ይል ነበረ ዛሬ ደግሞ በጣም አንድ አላህ ካስተካከለልን ነገሮች ካግራራልን ምናምን ነገር ዛሬ ኪዩ የመስለምዋን ዛሬ በቃ በደስታ የሰደቃ ቀን ላደርገው አስቤያለሁ ዛሬ ወደ ገበያ እወጣለሁ ገበያ ውጥቼ ደግሞ የሚያምር ቆንጅዬ ሙክት ገዝተን እንመጣና እዚህ ቤታችን እናርዳለን ፈታ ፈንተሽ ያደርገነው ምናምን ነገር ደስ በሚል ሁኔታ ቀናችንን እናሳልፋለን አሁን ወደ ገበያ ልወጣ ነውና የማመጣውን መገዛውንም ሙክት በዛ ላይ ታያላችሁ ምናምን ነገር ደስ የሚል ነገሮች ይኖራሉ ምናምን ነገር ብያስባለሁ ምክንያቱም እኔ ከቃል በላይ ነው ይሄ ነበር በቃ ተሳክቶ ምኞቴ ሁሉ ሰምሮ እንዳይፈለኩት አንቺ ሴትዮ በህይወት አለሽ አሁንም አለሽ ለምንድን ነው ማልኖረው ምን ሰልመጣሽ የታለች ምን ልሰሪ መጣሽ እንደ ወንድምሽ ወታሰርፈልከሽ ነው የመጣሽው በእናትህ ከን ካሜራ አሁን ይኸውልሽ በጣም የደስታ ጊዜ ላይ ነው እጅግ በጣም ረሃ የሆንኩበት ጊዜ ነው ደስታዬን እንድታበላሽብኝ አልፈልግም እና ምን ልሰሪ መጣሽ ምን ልሰሪ መጣሽ አዎ በጣም ያስደስተኛል ምክንያቱም የሚስቴ ሰላም ተጠብቆ የኔ ሰላም ተጠብቆ የልጄ ሰላም ተጠብቆ የእናቴ ሰላም ተጠብቆ ከምንም ነገር በላይ ያሳልፍ ያንተ ሰላም የኔ ቤተሰብ መሰቃየትና መታሰር ነው እንዴ ገዳይ እኮ ነው ወንድምሽ እናቴን እኮ እዚህ ጋር አስተኝቶ ፊቷን ሲረጣት የነበረ ቆሻሻ ሞራል የሌለው ስራችኛሽ እንጂ አጣፋሻለሁ ነግሬሻለሁ የምትናገሪውን ነገር እያልሽ ተናገሪ ምን ግታቂና ነው አንቺ ክብረ ቢስ ወራዳ ሴትዮ አንቺ
በጣም ፋሪ ነው። ካሜራ ደቅና ነው የምትንቀሳቀሰው። ይኸውልሽ አንተ እንድታቂ የምፈልገው ነገር ቢኖር እኔ አልፈራም። እንዳንቺ አይነት የተረገምሽ አሮጊት የክያ እናት የክያ አክስት ስለሆንሽ ነው እንጂ ምን እንደማለት ይችላል። አንተ ዞር በል ከቤት ውጪ የበላሽበትን እጅ ትነክሻለሽ። እንዳንቺ አይነት የበላበትን ወንጀል ምናምን ነገር ወንጀለኛ ነው። እሱን አሳስረሽ ይቀናሻል። አንቺ ነሽ መተሳለብሽ። ማንን? እኔንም አሳባለሽ እንዴ? ለእኔም አሳባለሽ እንዴ? እንኳን ሀሳብ አድርጌዋለሁ። ታደርጊዋለሽ። ይኸውልሽ እድሜሽ ሊያጥር ነው ማለት ነው። መድኃኒዓለም እድሜሽን ሊያሳጥር ነው። ዝተሽ ነበር እኮ እንዳትነኪያት ነግሬሻለሁ። ጠምጥመሻል። ከዚህ በኋላ ኪያን እንዳትነኪያት። ይኸውልሽ ከናንገትሽ ከማለት ጋር ነው። ይኸውልሽ አሮጊትነት እኔ ከናንገትሽ ሴት መሆንሽን አሮጊት መሆንሽን እረሳዋለሁ። ጭንቅ አድርጌ እዚህ ፓክ አድርጌ ነው የምልክሽ። ይኸውልሽ ነግሬሻለሁ። ወደ መጣሽበት ከቀን በኋላ ባለቅሽ አንቺ ስንት በነገራችን ላይ እንድታውቂው ፖሊስ ውለሽ ደሪ ወንድሜን አሳስረሽ ግን እንቅልፍ እንደማትተኝ አንቺ ትታሰሪያለሽ። እንዳታስቢው አንቺ እሱን አሳስረሽ ይኸውልሽ ማወቅ ላለበት ቤተ ዘመድ በሙሉ ነው የማሳውቀው። ይኸውልሽ እንግዲህ ማለት ነው እርጉዝ ናት እና ወንድምሽ እስር ቤት ይኸውልሽ በዱርዮች እየተቀጠቀጠ እንደ ሴት እያለቀሰ ነው ያለው። ቀጣይ ደግሞ አንቺ ነሽ። ስለዚህ ፈርተሽ ተብተሽ ትኖሪያታለሽ። አዎ በጣም ደስ ብሎኝ እናንተ አይነት ቆሻሻ እናንተ እንደና የማይረቡ ሰዎች ምናምን ባለቤቴን አላቀቄ ልጄን አላቀቄ ምናምን ትንሽ ሰዓት ነው ምስል አያሳስብሽ። አሁን እንደዚህ ማውራሽ ጥቅም አለ ስለሚያሳስብሽ ይኸውልሽ ምን ወንድሜ ታስፈችዋለሽ። አላስፈታውም። እንኳን እሱን ማስፈታት አንቺን ማሳስርሻለሁ። የኔን እንዳታስቢው ነው አልታሰርም። እኔ የሚጠብቀኝ መድኃኒዓለም ዝም ብሎ አይተኛም። ኧረ እባክሽ ይኸውልሽ ገዳይ የሚጠብቅ አምላክ የለም። ገዳይ የሚጠብቅ አምላክ የለም። አታውቂም እንዴ? አስጠንቋይ ጠንቋይ እኔ ገዳይ አይደለም። መተተኛ አይደለም። ለልጅሽ ማትመለሽ ልጅሽን ልቀሽ ኑሪ ብዬ አንተ እኮ ሃይማኖቱ ልጅሽን ለማስወረድ አለ የሚቀጣቃተነ ልጅሽን እኮ ለማስወረድ አንቺ እኮ ልጅሽን ለማስወረድ ማለት ነው። እቺ ሚስጊት ተጠባታለሁ ወዳታለሁ የምትልጅ ለማስወረድ እኮ በዚህ ይዘሽ የመጣሽ ክፉ ሴት ነሽ። ሰሚኛለሽ አሰሚኝም ወጣቶች እኔ አልወጣም። ፖሊስ ልጥራብሽ። ፖሊስ ለኔ መቀዳለሽ። አዎ ትታሰሪያለሽ። ይኸውልሽ በኋላ አንቺ ነገር አንቺ ከዚህ በኋላ ህይወት ውስጥ ለመጣ ሰው ለማንም ማለት ነው ይቆጭሻል። ለማንም ይቆጭሻል። ምንም አይቆጨኝም። እስቲ ከዚህ በኋላ ነገር አለ። ይኸውልሽ ማማሽ አያምርም። ከዚህ በኋላ ያለው ህይወትሽ አያምርም። ማታው ምንድነው አያምርም? እሺ ንገሪ። ህይወትሽ አያምርም። ኧረ እባክሽ ይኸውልሽ እኔ ወይ ስንት ዓመት ኖሮሻል? ከዚህ በኋላ ስንት ዓመት ለመኖር ነው እንደዚህ ክፋት? ግን አንድ ቀን አሁን እኮ መሞር ከሻሽ ጊዜሽ እኮ ነው። ለምን ዛሬ ማታ አልሞት? አንቺ ወደ ፈጣሪያሽ ምናምን መመለሻሽ ጊዜ እኮ ነው። ዛሬ ማታ ነው። አንቺ እሺ ክርስቲያን ሆነሽ በክርስቲያን መስመር አልሄድሽልኝ። ኦኬ አሁን ክርስቲያን ነኝ ብለሽ እኮ ለክርስቲያን አልሄድኩኝ አይደል? ብታይ ነው በይሳት እኔ ደግሞ ልተውሽ አልችልም። ፖሊሶች ትንሽ መረጃ ነው ከአንቺ የሚጠብቁት። አንቺን ለማሰር ሙሉ መረጃ ስላላገኙ አንቺን ለማሰር ደግሞ ሲያገኙ እንኳን ለምርሽ ይቀርና አንድ ቀን መጥቻ ጠይቅሽ። ይሄን ነው ከዛ በኋላ ምን ይመጣብኛል? ከርቸሌ ከገባሽ በኋላ ምን ታመጫለሽ? ሰሞኑን ሲመስለኝ ኪዩ ቸግሯታል መሰለኝ ምናምን ነገር ነው። ይሄ የደንቡን የምትያት ነገር አለ አይደል? ሁሌ ስትመጣ እሱ ስላላልሻት ምናምን ነገር ይላል። ቢያንስ የሆነ ነገር ቢያትና ትረሳሻለች። ገንዘብ ስታገኙ ምናምን ገንዘብ ስታገኙ ጭራችሁን ቆልፋችሁ በየምናምን ውስጥ አይደል እንዴ የምናገኛችሁ አይደል? ጋልሽ ለነገር ጩበደም አስፈች ወንድሜን ታስፈች እኔ የምሬን ነው ታስፈችዋለሽ። እኔ እኮ ላስፈታው ብፈልግም ከዚህ በኋላ መረጃው ብቻ ከ3 ዓመት በላይ ሊያሳስረው ስለሚችል መፈታት አይችልም። እሱን ደግሞ 3 ዓመት አሳስረሽ አንቺ 3 ቀን አታድር። እስቲ እናያለን። እስቲ እንግዲህ እንደዚህ ብለሽ የምትወክልባትን ልጅ ነው አስብልሻለሁ ብትያዝ እንደዚህ እያልሻት ያለው ከሁሉም ቤተሰብ ጋር እንዳትለያይ በጸብ ከምንሄድ በፍቅር በሰላም
ብታስፈችው በፍቅር በሰላም በፍቅር በሰላም እንዳንቺ ለባትሽም ደውዬ እነግረዋለሁ። ለሁሉም ቤተሰብ ማሳሰብ ጀምራለች ብዬ ነው ንገሪውና እስቲ ምን እንደሚመጣ ነው። አንቺ ማነው እንደዚህ አይዞሽ ያለሽ? በጣም ነው ምን ችግር አለ? አባቴ እንደላጣው ልንገርሽ በደንብ ከኛ እስኪያቆራርጡሽ ነው ቤተሰብ የመሰሉሽ። ምናልባት ሰው ማጣትሽን ሲያውቁ ቤተሰቦች እንዳሉ የምፈልገው ነገር ነው። ሰዓትሽን የተቀመጥኩት አይደለም። አሁን ገና ነው ጠዋት ነው። አሁን ገና እስካሁን ሰው ነበር። አሁን ገና ነው። እንዴት አላወቅሽው? እስቲ በምን እንደዚህም እየተከታተልኩሽም አልሆነልሽም። በኋላ ደግሞ የሚመጣብሽን ነገር በኋላ ይኸውልሽ ይሄን ሻርብ መታነቂሽ ታረግ የሆነ ገንዘብ ምናምን አሪፍ ገንዘብ የሚያወጣ ሰው ምናምን ነገር መጣ መሰለኝ አይደል? ላይ እንዲጠምጥመሽ ይወስጥማለሽ ስታቅለሽልሽሽ እንቅ ብለሽ ሲጥት ይበታልሽ። ይሄንሽ አሪፍ ገንዘብ የሚያወጣ ምናምን ነገር የሆነ ሰው መጣ ነው። እኔ አሁን እኮ ከተጋልኩ ብቻለሁ። ልትበሰብሽ ነው እንግዲህ እስር ቤት ምን ይሻልሻል? ቤተሰብ ልትበሰብሽ ነው ከምትለያይ አስፈችው ሰው እንግዲህ ልትበሰብሽ ነው። ታመም አንድ ነገር ቢሆን በስተርጅና ግን የሚቆጭሽ ቀን ይመጣል። በጣም ከባድ ነው በስተርጅና። እዛ ውስጥ ሆኖ አጉል ነገር ቢከሰትበት በኋላ ይቆጭ። በጣም ፈርተሻል ለራስሽ አይደል? ሰላሙኝ ውጪ ስላጎትሽ እኮ እንዲህ እያልሽ ስለወንድምሽ ያንቺ ነገር በጣም ፈርተሽ ነው። ታስፈጫዋለሽ? አላስፈታውም፣ በተአምር አላስፈታውም። ማን ነው አንቺ አንቺ ነገና ከነገ መቶ እንደሚያስሩሽ አውቃለሁ። እሱን እንዳታስቢው። እኔ መቼም አልገባልሽም። ምንም የቀረ መስሎሽ? መቼም አልገባልሽም። መቼም ይይይብሻታለሽ። መቼም አልገባልሽም። አይዞሽ አክስቴ፣ እንደ ድሮ በብር የሚፈታ አይነት ወንጀል አይደለም ሰራሽ። በአሁኑ ከባድ ወንጀል ነው። ኧረ ነው እንዴ? ከባድ ነው የሰራው። እያንዳንዱ በነገራችን ላይ ስትሰሪ የነበረው ነገር በጠቅላላ ቪዲዮ ማስረጃዎች አሉ። ብሩክ እንደካደሽ ታውቂያለሽ? አይክደኝም፣ መቼም አይክደኝም። እሱ ሲክደኝ ደግሞ የሚመጣበትን ያውቃል። ክደሻል አክስቴ። የሚመጣበት ሰሞኑን ምን ነው አልነበርሽም እንዴ? ከእንትን ጋር አላየሽንም እንዴ? ብሩክማ የኔ ነገር አሳዝኖት ከእሱ ጋር ሲደልቱት የነበረውን አኖርን ለመግደል ያሰባችሁበትን እኔን እንትን ለማለት ያሰባችሁበትን እናንተ ስትዘገዝቁ ሪከርድ አድርጋችሁ ነበር። እሱን ደግሞ ለፖሊስ ሰጥተናል። አንቺን ግን ተጨባጭ መረጃ በደንብ ስላልተገኘብሽ ነው እዚህ ጋር የተገኘሽ። አንድ ተጨባጭ መረጃ ሲገኝብሽ ከቻለሽ ትልሽ ግን እንድታቀኝ ማሳብ አለሽ። እኔ እኮ ላሳስርሽ ነው አንቺ መስለሽ ሰላም ቢሆን ጎዳና ይወድቃታል። እኔን አሳልፎ ይሰጣል። ከካናዳ ወጥቶ ካናዳ እኮ ለመሰለሽ አባቱን ቢሆን አይፈቅድለት ፈቀደለት። እኔን አሳልፎ እንዲሰጥ አባቱን መስማት አቆመ። ምክንያቱም ትልቅ ሰው ነው። እኛ ትልቅ ሰው ነን። ከእናንተ ጋር እኮ ሲያጣላኝ የነበረው እኔ ትልቅ ሰው ነኝ። ብሩክም ትልቅ ሰው ነው። አግቤ ተባሉን አይደለም የምናገባው። እሱ የሚወዳት ልጅ ትኖራለች ከእሱ ጋር ለማግባት ሃይማኖትሽን ብቻ አትቀይሪ ነው ያልኩት አይደለም። ሃይማኖት ሳልቀይር ከደመሽ ሰላም ሰጠሽኝ። አንቺ ከሱ ጋር ከሆንሽ እኮ ሃይማኖትሽን ልትቀይሪ ነው። እንዴት እስከዛ ገንዘብ አንድ ላይ ስትገቢ ባልና ሚስት ሆነሽ አንድ ላይ አንድ ቤት ዝም ብለሽ ነው የምትኖሪው። አንተ ነው የሚሰማ ቸገረሽ መሰለኝ። ቸገረሽ መሰለኝ። መጣሽ ሲጎል እኮ እያክለፈለቀ ያመጣሻል እኮ የዱርዬ ፍቅር ነው። ለነገሩ አሁን እንደዚህ ክንፍ ያደረገሽና አይምሮሽን አስቶሽ ቤተሰብ ያስከዳሽ የዱርዬ ፍቅርም ከሆነ ደግሞ ይኸው ነው እንግዲህ ምንም ማድረግ ይቻላል። በትነግሳት ቅርብ ስለሆነ ችግር የለውም። ሳማት ትነግሳት አለ አክስቴ። ለማንኛውም በሰላም ይገላግልሽ። ወይ እየደረስኩ ነው። ሂጂ ውጪ። አትገላገይ። በሰላም ሰው ሆኖ አይወለድ። አሜን። ከዚህ በፊት ተራግመሻል። አሜን። ይሆናል። ገና ተሰቃይ የምታስቢላት ጋር ምርቃት አድርጎ ይቀበለኝ። አላህ እንዳንቺ አይደለም። እንዳንቺ እርግማን ቢሆን እኮ ድሮ ትናንት ከትናንት ወዲያ ጳጳስ ይብሳላሉ። አዳዲሶቹ ሲሆኑ እንዲህ ነው የሚያደርጋቸው። እንደዚህ ያደረገሽ እንዳዳዲሶች ያደረገ ብቻ በሽታ እንዳይሆን። ለምን አትወጪም አክስቴ? ወይስ ፖሊስ ጋር ልደውል? ፖሊስ ጋር ከመደወልሽ በፊት ወንድሜን ታስፈቻለሽ? አታስፈችው? በያንቺ በሰቅልሽ ታይኛለሽ። ምን ታረጊ? እስቲ ምን ልታረጊ? እስኪ ምን ሊመጣ ከዚህ በኋላ ምን ይላል? ምግብ ልበላ? እኔ ለምን አበላሻለሁ? መጀመሪያም አላበላውሽም። የራስሽ ጀሪዎች ናቸው ያበሉሽ። የራስሽ ጀሪዎች። ስሙን እኔ ሩዝ አመጣው። ሩዙን አውቀው በክለው አስቀምጬ ነው የመጣሁት ወደዚህ።
ወደ አንቺ ጋር መጥቼ እስክመለስ አይናት ልትይ ነው። ማናችሁ እያጎረሽ እንደዚህ ከማንኪያው ተሻርል እንዴ? እንደዛ ቀን እኮ ሐሳብ የሆነሽ ለታቂ ነው ሳፍረሽ አይደል እንዴ? አምስተሽ አጎረሽ። በግርግሩ ይጠቀማሉ። ለማንኛውም ምን ይሻልሻል? አሁን ልትታሰሪ ነው እንግዲህ ምን ልትሆኚ ነው? እንግዲህ ምን ይሻልሻል? መውጣት አለ መውጣቱን ታይና ወንድሜን ታስፈቸው። አልፈታም ወንድምሽ እንግዲህ ህግ ያሰሩ ነው ያለው። እኔ ኮሽታውኮ ግባው ወረቀት አስገብተሽ ገና ካሁን ልትሞቺ ነው ማሳል ጀመርሽ። ታስፈቸዋለሽ። በእናንተ ባሳሰባችሁ ሰው ወደ እንደናንተ እኔ ደስ ብሎኝ ሰው ጥዬ ውጭ ተቀመጥ አይደለም። የሰበሰብሽ ቤትሽን አሙቀሽ ተቀመጭ። የሰበሰብሽውን ገንዘብ በጣም አሽከርነት ግን የተስማማሽ በጣም ወደሽዋል። አሽከርነት አልሐምዱሊላህ። አይ መስሎሽ እና ቤት ነው የተቀመጥኩት። ከዚህ ማለት ቤቶቹን አለ ያምሮ እኔ አምሬ በጣም አምሮበታል። በጣም አምሮበታል። አሮናትሽን እየጎተትሽ እና ካፈያለሽ ታጥቂ ስለ ስርዓት ኑረሽ አሁን ይኸውልሽ ሽውጫው ወንድሜ እታስፈችልኛል። አላስፈታው ይኸውልሽ ካላስፈታሽ አላስፈታው ታስፈችዋለሽ። እንዴት እንደምታስፈችው ያሳይሻል። እዚህ አንድ እርምጃ ቀረቢና ይኸውልሽ አምልዬ ነው እዛ በመስኮት መውረውሽ ነግሬሻለሁ። አንድ ወደዚህ አንድ እርምጃ መልስ እየመለሰችልሽ አይደል እንዴ? ወራንቺ ለምን ጠገብ አይ ለተበሰብሽ ነው እንግዲህ በስተርጅና ለኔ ብለሽ መስሎሽ ለራስሽ ብለሽ አላስፈታው። እኔ እሱን ከወገንነቴም ወገንናውንም አልፈልግም፣ ዘምድናውንም አልፈልግም። ዘምድናውን ታዩና ታስፈጩ አላሸጣው። አንቺ ከሃዲ ትናንት ያሳደገሽን ተንከባክቦ ከልጆቹ በላይ ብዙ ነገር ያደረገልሽን ሰው አውጥተሽ ለወንድ ብለሽ ያው በሃይማኖት ለማይመስልሽ ነገ አውጥቶ ቆርቆሮ አድርጎ ለሚጥልሽ ለፍቅር ብላ በእስልምና ሃይማኖት ያለች ሴት ነው የሚያገባው። አንቺ እኮ አየሽ አይደል? እንደዚህ አይነት ርካሽ አስተሳሰብ ስላለሽ በፍቅር ስለማታምኝ እንደዚህ አይነት የወደቀ ሰው ስለሆንሽ ነው። ሲደርስ ከነዲ ቃላሽቶ እንግዲህ ማለት ነው እንግዲህ እስኪ ምን እንደምትሆን እናያለን። እኔ እንግዲህ አትውለጁ ዘላለም አይወለድ እንግዲህ ማለት ነው ምርቃት ያርግልኝ። እኛ እንኳን አንለያየም። ልጃችንን ሁላ ገና እንድራለን ድል አድርገን። አንቺ እስር ቤት ነሽ የዛኔ ለነገሩ እየሄድሽ ነው እያመለጥሽ ነው። ንስሐ ግቢ ወይዘው የፈጠነ ንስሐ ግቢ ይሻልሻል። እየሄድሽ ነው ለምን አታስገባ? እያመለጥሽ ነው። እኔማ የኪያ ግስቱን ሽብኝ እንጂ ምን እንደማደርግሽ ማታይ ነበር። አታስፈጭ። አሁንም እሱ ላይ ነሽ እንዴ? አዎ ጉዳይና ጉዳይ ወንድሜ ነው። ወንድምሽ ምን ይሁን? ምን ላድርግ? በምን ጉዳይ? እኔ እኮ አይደለም ያሳሰርኩት፣ ህግ እኮ ነው ያሳሰርኩት። ወንጀለኛ ራስሽ ነሽ። የሰውዬ መቀጣት አለ። ከሳሽ ሆነሽ የቀረብሽው ራስሽ። አዎ ከሳሽ ማን ነኝ? ስለዚህ አስፈችው። ሲዲ ተገኝቶበታል፣ ዶክመንቶች ተገኝቶበታል። ምንም ይገዝ ሲለፈልፍ የነበረበት እያንዳንዱ ሪከርድ ተገኝቶበታል። ሰዓቱ ላይ እንኳን ያቀፈው ወንድምሽ ሪካርድ ነበረው። እያንዳንዱ ነገር ላይ ሲለፈልፍ ተይዞ። ስለዚህ አታስፈችው። ምንም ማድረግ አልችልም። የነገ ህይወትሽን በደንብ ትጽፊያለሽ። ጻፍኩ፣ ቆየሁ፣ ጨረስኩ። እንድታውቂ የምፈልገው ነገር ፀሐይ እስኪ የሆነ የሚበላ ነገር አለ እንዴ? ድንጋይ ያስበላክ። ለማንኛውም እስኪ ለአስቤዛ ካስቀመጥኩት ላይ አንስተሽ የሆነ ነገር ለታክሲ ለመሳፈሪያ አንተም አስቤዛ ወቅ ኪዩ አስተማሪዎች ኪዩ አስተማሪዎች አትወጪም ማለት እንደዚህ አሹፈሽ ነው የምትኖሪው። አንቺ እንደዚህ የተሹፈብሽ መቆም ትፈልጊያለሽ? የመጨረሻ ቃልሽ ነው። ከዚህ በላይ ምን ይነቃለው? ታስፈጪዋለሽ። ምን ይነቃል? ታስፈጪዋለሽ። ታስፈጪዋለሽ። አላስፈታው። ምን ስለጨሽ የሚፈጠር ነገር አለ? አንድ ነገር ልንገርሽ። ምን አንድ ነገር? ምን እስቲ ወልሽ እርጉዝ ስለሆንኩ ከአንቺ ነገሩ ተፈልግ እቅዴን አልኩሽ። አትንገሪ። ጠንቋይ ጋር ኪያ ጠንቋይ ጋር ልትሄድ ነው። እስቲ ታገረሽ አሳይ። እዛ ደጋሚ ጋር ልትሄጂ ነው። ካላስፈታሽ የሚመጣው እዛ ጨለማሽ ውስጥ ልትሄጂ ነው። እኔን እንደሆነ በምንም አታገኘኝም። አሳስባታለሁ ብለሽ ከጠበቅሽ
ሙሉ እንዴት እንደዚህ ኮንፊደንስ የሰጠሽ ማን ነው? ገንዘብሽ? አሁን ደግሞ የትኛውን ነገር ሽጠሽ የሆነ ዋስ የምትከፊው እንደው እድልሽ አንቺ እራስሽ። የኔ እድልም ያሳዝንሻል ከኔ በላይ። አሁን ያንቺም እድል አላሳዘንም ካለቦታሽ መውደቅሽ፣ ልጅነትሽን ቁማር እየተጫወትሽበት እንደሆነ አለማወቅሽ። እስቲ ቁማሩ ላይ ካሸነፍኩ ባይሆን እናከብራለን። አታሸንፊ፣ ምክንያቱም ሜዳው ያንቺ ስላልሆነ። እንዴት አይደለም ሜዳው ማይዙ ስለሆነ እኮ ወደ ሃይማኖት ወሰደሽ። ወደ ሃይማኖት ፈልጉት ወሰደሽ ልጄ ተስማምቶኝ ተመችቶኝ። አዎ በጣም ስታገለው ከእናቱ ጋር አስተዋወቀሽ፣ ከእናቱ ጋር አስማማሽ። ከዛ ሃይማኖትሽ እናት የሆነች ናሰጠኝ ምን ችግር አለ? ልታስብልኝ እንዳንቺ ተንኮልና ከነሱ ዙሪያ የማይቀበልሽ ሰው ይፈጠር። ለምንድን ነው የምታለቢው? እያላበሽ ነው በነገራችን ላይ እቃ አይደለም ያጣሁት ሰው ስላጣ። ለምንድን ነው እያላበሽ ነው? አንተ ወይ ይቅር እንደ አንሰራ አሁን ሎተሪ ናት ኪዩ እና ደብሎት ዙሆን ሎተሪ ጋር እንደተቀላቀለ ሰው አረገች። ወይ ባንቺ በኩል እንኳን በጣም ተጎድቻለሁ። አታዋጭኝም። አንቺ እንኳን በመጻም አታዋጭኝ። የእውነት ነው ግን በኪያ በኩል ግን ሽልማቴ ናት። አይበቃሽም? አዎ በጣም ስጦታዬ ናት። አዎ ሎተሪ ናት። ጊዜ ቢታቀሱ ካሜራ ደቅናችሁ ጊዜ ካሜራ እንዳንቺ አይነት ተንከሲስ ሰዎች አሉ። ይኸው ዓለም ጉድሽን ይስማ ዓለም የሚያቅ ሃይማኖቷን ቀይራ እንድታገባ አለመጣ። አሁን አንቺ ሃይማኖት ነው ኢሪሪም ፓራራም እያረገሽ ያለው ምን እንደው ታውቂያለሽ? ገንዘብሽ ቀረ መሰለኝ። ቀረች ያቺ ልትሸጫት ላይ እታች ይሄን ስትረጋግጭ የነበረባት ነገር አንተን የሚገዛ ለበይን የለበሽ። ከ5 ከ6 ወር በፊት እኮ ላስቤዛሽ ጎመንሽን ሳይቀር ገዝቼ እኮ ነበር ማስገባልሽ። ወደ ዲነት አምሮበት አሽከር መሆን ፈልጌ አይደለም። ያም ብሩክም ቢሆን ማለት ነው ቋቋ ጫማ እናንተን ረክተሽው ማታቂውን ጫማና ሽቶ ይዞልሽ ሲመጣ እሱን ይዞልሽ ሲመጣ ወጥተሽ ልትሸጫት ለምንድን ነው ማታበስ? ይቺን ሴት በገንዘብ አታሳዝንሽ? እንዲህ ስትታያት ራሱ ከጤነኛ ሰው ጋር ነው የምትኖሪው? በሽተኛም አንቺ ነሽ። አንዴ ጠንቋይ ቤት፣ አንዴ ምን ቤት ምናምን ነገር እየተመላለሽ ይሄው የአይምሮ በሽተኛ ዝም ብሎ ያሳስቀዋል፣ ያጃጅለዋል፣ እያላበሽ ነው። የምትንቀጠቀጭው ገርሞኝ እኮ ነው እየተንቀጠቀጠ ነው። ትደኛለሽ። አሁን ደስ ብሎት ነው የሳቀው። ምን አደረገሽ? ለምን ሲቆሎ ሲቃለው ወንድሜን አስፈቺ። በነገራችን ላይ አንድ ልታቂ የምፈልገው ነገር ቢኖር ማለት ነው ተመልሼ እዚህ ቤት ወንድሜን አስፈቺ ላትንሽ የምችለው እኔ ብቻ ነኝ። ኪዩን ከራራችብሽ እሱ ነው የማናገር ያስ የኔ አዳይ ሳይ ታስ የሚበላ ነገር ካለ እንትን ቢያስ ድንወጣ ነበር ባይዘው ምን ይለበታል ኪዩ አቶች ቁጭ በይ ነግሬሻለሁ። ላናግራት አሁን በኋላ ብትነኪያት ማለት ነው አክስትነቷን እረሳለሁ፣ አጋድምሻለሁ። እስከዛሬ ደረሰው ነግሬሻለሁ። እንደ ሰው የቆጠርኩሽ እኔ ካንተ ጋር ላወራ አይደለም ሰማሽ? እንደ ሰው የቆጠርኩሽ የኪያ አክስት ስለነበርሽ ነው። አሁን ግን በልጅና በሚስቴ በኪያ እንደ ቤተሰቧ ካልቆጠረችሽ ነግሬሻለሁ። እንዴ አላትነሽ ነው ነው የሚለው እጅሽን ቀን በኋላ በታነሽበት እጅሽን ነው የምሰብርልሽ። እጅሽን የጫንሽበት አያድግም። ፀሐይ የሚበላ ነገር ካለሽ እስኪ የሆነ ነገር ፈልጊ። ድንጋይ ያስፈልጋችሁ